ሰላም ጤና ይስጥልኝ። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በዜና መጽሔታችን በአማራ ክልል የሚንቀሳቀሰው ፋኖ በመጪው ግንቦት ምርጫ ላይ የሚሳተፉ አካላት ላይ እርምጃ ወስዳለሁ ሲል ጠንካራ ማስጠንቀቂያ ሰጥቷል። በትግራይ ክልል የባንክ ሰራተኞች 20 በመቶ ደሞዛቸው እንዲቆረጥ መታዘዙ ቅሬታን ፈጥሯል። አምራች ኢንዱስትሪዎች በበኩላቸው የመሬት ሊዝ ዋጋ ከስራ እያስወጣን ነው ሲሉ ድምጻቸውን አሰምተዋል። በባግዳድ አውሮፕላን ማረፊያ ላይ የሚሳኤል ጥቃት ተፈጽሟል። ኪም ጆንግ ኡን የአሜሪካን የሚያስፈራራ ንግግር አድርገዋል። ቻይና በኢራን ለደረሰው አሰቃቂ የትምህርት ቤት ጥቃት ድጋፍ ያደረገች ሲሆን በሌላ በኩል ደግሞ ቢሊዮነሮች በፖለቲካው እንዳይሳተፉ የሚከለክሉ አዳዲስ የዓለም አቀፍ ሕጎች መውጣት ጀምረዋል። ዝርዝር መረጃዎቹን የማቀርብላችሁ ቃል ኪዳን እሱ ባለው ነኝ። አብራችሁን ቆዩ። ፋኖ በምርጫው በሚሳተፉ አካላት ላይ ጠንካራ ማስጠንቀቂያ ሰጠ። በአማራ ክልል በትጥቅ ትግል ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ በመጪው ግንቦት ወር እንዲካሄድ በታቀደው 7ኛው አገር አቀፍ ምርጫ ላይ በሚሳተፉ የፖለቲካ ፓርቲዎችና ግለሰቦች ላይ እርምጃ እንደሚወስድ ማስጠንቀቂያ ሰጠ። ንቅናቄው እሁድ መጋቢት 6 ቀን 2018 ባወጣው ይፋዊ መግለጫ ምርጫው ከጠላት ጋር መሰለፍ ሲል ፈርጆታል። በአሁኑ ወቅት በአማራ ክልልም ሆነ በሌሎች የሀገሪቱ ክፍሎች ባለው የጸጥታ ችግር እና ቀጥታ ጦርነት ምክንያት ምርጫ ማካሄድ የማይቻል መሆኑን ገልጿል። በመሆኑም የፖለቲካ ፓርቲዎች ከመንግስት ጎን ለመቆም የሚያካሂዱትን የቁንጮ ምርጫ ራሳቸውን እንዲያገሉ ጥሪ አቅርቧል። ይህንን ጥሪ ወደ ጎን በማለት በምርጫው ሂደት ተባባሪ የሚሆኑ አካላት ንቅናቄውን ከመንግስት እኩል እንደሚታገላቸው ሰራዊቱ እርምጃ እንደሚወስድ ትዕዛዝ ማስተላለፉንም አመልክቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በቅርቡ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ የምርጫው መካሄድ አጠራጣሪ እንዳልሆነና ካለፉት ምርጫዎች የተሻለ ሆኖ እንደሚጠናቀቅ መናገራቸው ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በጸጥታ ምክንያት ምርጫ የማይካሄደው በትግራይ ክልል ብቻ መሆኑን ቀደም ብሎ ማሳወቁ ይታወቃል። የመንግስት ምርጫው ይካሄዳል ጽኑ አቋምና የአማራ ፋኖ ብሔራዊ ንቅናቄ እርምጃ ወስዳለው ማስጠንቀቂያ በመጪው ግንቦት ወር የታቀደውን ምርጫ ከፍተኛ ውጥረት ውስጥ እንዲወድቅ አድርጎታል። የብሔራዊ ምርጫ ቦርድ እስካሁን ለዚህ መግለጫ የሰጠው ምላሽ የለም። በትግራይ ክልል የሚገኙ የመንግስትና የግል ባንክ ሰራተኞች ከአቅማቸውና ከፍላጎታቸው ውጪ የደሞዛቸውን 20 በመቶ እንዲቆረጥ መወሰኑ ተሰማ። የክልሉ ጊዜያዊ አስተዳደር የፌዴራል መንግስት በጀት ባለመልቀቁ ምክንያት ለሰራተኞች ደሞዝ ለመክፈል አለመቻሉን ተከትሎ ልዩ ልዩ የገቢ ማሰባሰቢያ ዘዴዎች እየተጠቀመ መሆኑ ታውቋል። ከክልሉ ባለስልጣናት ተጽፎ በወጣውና ለተቋማት በተሰራጨው ደብዳቤ እንደተመለከትነው ማንኛውም በክልሉ የሚገኝ የባንክ ሰራተኛ ካለው ወርሃዊ ደሞዝ ላይ 20 በመቶውን ለመዋጮ እንዲከፍል ታዟል። ይህ ውሳኔ በሰራተኞች ዘንድ ቅሬታን የፈጠረ ሲሆን መዋጮው ከፍላጎታችን ውጭ የተጫነብን ነው ሲሉ ሰራተኞቹ ገልጸዋል። የክልሉ ጊዜያዊ አስተዳደር በበኩሉ የፌዴራል መንግስት ለክልሉ መመደብ ያለበትን በጀት ባለመልቀቁ ምክንያት ከፍተኛ የገንዘብ እጥረት እንደገጠመው በተደጋጋሚ ሲገልጽ ቆይቷል። በዚህም ምክንያት በክልሉ የሚገኙ የመንግስት ሰራተኞች ለወራት ደሞዝ ያልተከፈላቸው ሲሆን አስተዳደሩ ይህንን ክፍተት ለመሙላት የተለያዩ የገቢ ማሰባሰቢያ ስልቶችን ተግባራዊ እያደረገ ይገኛል። ይህ አዲስ የደሞዝ ቅነሳ መመሪያ በክልሉ ባለው የኑሮ ውድነት ላይ ተጨማሪ ጫና እንደሚፈጥር ስጋት ገብቷል። የፌዴራል የመንግስትና የክልሉ ጊዜያዊ አስተዳደር በበጀት አጠቃቀምና በደሞዝ ክፍያ ዙሪያ ያላቸው ልዩነት እስካሁን እልባት አላገኘም። የመሬት ሊዝ ዋጋ አምራቾችን ከስራ እያፈናቀለ ነው። በኢትዮጵያ የሚገኘው አምራች ኢንዱስትሪዎች መንግስት የሚያቀርበውን የመሬት ሊዝ ዋጋ ከመጠን በላይ በመጨመር ከስራ እያስወጣቸው መሆኑን ገለጹ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ባዘጋጀው የምክክር መድረክ ላይ የተገኙት አምራቾች የሊዝ ስርዓቱ በቁጥጥር ማነስ ምክንያት ውጤታማ እንዳልሆነም ቅሬታቸውን አቅርበዋል። መጋቢት 3 ቀን 2018 ቀልጣፋና አስተማማኝ የፋይናንስና የመስሪያ ቦታ አቅርቦት ለፈጣን ኢንቨስትመንት ልማት በሚል መሪ ሀሳብ የመንግስትና የግሉ ዘርፍ የምክክር መድረክ ተካሂዷል። በዚህ መድረክ ላይ አምራቾች እንደገለጹት የመሬት ሊዝ ዋጋው መናር አዳዲስ ኢንቨስትመንቶችን ከማደናቀፉ በላይ ነባር አምራቾችን በስራቸው እንዲቀጥሉ ፈተና ሆኖባቸዋል።
በተለይም በሪል ስቴት አልሚዎች ማህበር በኩል የቀረበው የጥናት መነሻ የሊዝ ኪራይ ስርዓቱ ግልጽነትና ቁጥጥር እንደሚጎድለው አመልክቷል። አምራቾች እንደሚሉት የመስሪያ ቦታ አቅርቦት እጥረት ከፍተኛ ዋጋ የምርት ወጪን በመጨመር ገበያ ላይ ያላቸውን ተወዳዳሪነት እያዳከመው ይገኛል። መንግስት ለኢንዱስትሪ ልማት ትኩረት ሰጥቻለሁ ቢልም በመሬት አቅርቦትና በሊዝ ፖሊሲ ዙሪያ ያሉ ችግሮች ግን አሁንም ለአምራቾች ትልቅ ራስ ምታት ሆነው ቀጥለዋል። በአዲስ አበባ ከተማ የትራንስፖርት ታሪፍ ላይ የዋጋ ጭማሪ መደረጉ ተገለጸ። የአዲስ አበባ ከተማ ትራንስፖርት ቢሮ እንዳስታወቀው ይህ አዲስ የታሪፍ ማሻሻያ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን ጭማሪ ተከትሎ የመጣ ነው። አዲሱ የታሪፍ ተመን ከሰኞ መጋቢት 7 2018 ጀምሮ በተግባር ላይ የሚውል ሲሆን ጭማሪው የሚኒባስ፣ የከተማ አውቶቡስና የባጃጅ ትራንስፖርት አገልግሎቶችን ያካትታል። የትራንስፖርት ቢሮ ህብረተሰቡ ከአዲስ ታሪፍ ውጪ እንዳይከፍልና ህገወጥ ጭማሪ የሚያደርጉ አካላትንም እንዲጠቁም አሳስቧል። በባግዳድ ዓለም አቀፍ አውሮፕላን ማረፊያ ላይ የሚሳኤል ጥቃት ተፈጸመ። በኢራቅ ባግዳድ ዓለም አቀፍ አውሮፕላን ማረፊያ ላይ በተሰነዘረ የሚሳኤል ጥቃት የአየር ማረፊያው ሰራተኞችና መሐንዲሶች ላይ ጉዳት መድረሱ ተሰማ። 5 ሚሳኤሎች በተተኮሱበት በዚህ ጥቃት የአሜሪካው ዲፕሎማቲክ ማዕከልና የሲቪል አየር መንገድ መቆጣጠሪያ ተቋም ኢላማ ተደርጓል። የኢራቅ የጋር ኦፕሬሽን ኮማንድ እንዳስታወቁት ከሚሳኤሎቹ አንዱ በሲቪል አየር መንገድ መቆጣጠሪያ ተቋም ላይ ሲያርፍ፣ የተቀሩት ደግሞ የአሜሪካ ኤምባሲ በሚጠቀምበት የዲፕሎማቲክ ድጋፍ ማዕከል ግቢ ውስጥ ወድቋል። በጥቃቱ 4 የአውሮፕላን ማረፊያ ሰራተኞች እና 1 መሐንዲስ መቁሰላቸውን የሺንዋ ዜና ወኪል ዘግቧል። የኢራቅ የጸጥታ ኃይሎች ጥቃቱን ተከትሎ ባደረጉት ፍተሻ ሚሳኤል ለማስወንጨፍ ያገለገለች ተሽከርካሪን በአል ራድዋኒያ አካባቢ በቁጥጥር ስር አውለዋል። ጥቃቱን በይፋ የፈጸመው አካል ባይታወቅም አልጀዚራ እንደዘገበው ግን ጥቃቱ የኢራቅ እስላማዊ ተቃውሞ ተብሎ የሚጠራው ከኢራን ጋር ግንኙነት ባለው ስብስብ ሳይፈጸም እንዳልቀረ ይገመታል። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደረሰ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አዲስ መልክ መያዙ ተሰምቷል። በሳውዲ አረቢያ በሚገኝ የአሜሪካ የጦር ሰፈር ላይ በተሰነዘረ ድንገተኛ ጥቃት የአሜሪካ አየር ኃይል ከፍተኛ የሚባል ኪሳራ እንደደረሰበት ተዘግቧል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት የኢራን ኃይል በሰነዘሩት በዚህ ያልተጠበቀ ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖች ሙሉ በሙሉ ወድመዋል። ጥቃቱ የተፈጸመው የአሜሪካ የጦር አውሮፕላኖች እንቅስቃሴ በስፋት በሚታይበት ቁልፍ ወታደራዊ ቀጠና ላይ መሆኑ ተገልጿል። ይህ ክስተት በቀጠናው ያለውን ወታደራዊ ፍጥጫ ወደ ከፋ ደረጃ ሊያሸጋግረው እንደሚችል ስጋት ፈጥሯል። የነዳጅ ጫኝ አውሮፕላኖቹ መውደም የአሜሪካ አየር ኃይል በቀጠናው ለሚያደርገው የአየር ላይ እንቅስቃሴ እንቅፋት ሊሆን እንደሚችልም ወታደራዊ ተንታኞች እየገለጹ ይገኛሉ። እስካሁን ከአሜሪካም ሆነ ከሳውዲ አረቢያ በኩል የተሰጠ ይፋዊ መግለጫ ባይኖርም ጉዳዩ ዓለም አቀፍ ትኩረትን ስቧል። ቻይና በኢራን ለደረሰው አሰቃቂ የትምህርት ቤት ጥቃት የገንዘብ ድጋፍ አደረገች። በደቡባዊ ኢራን በሚገኝ የአንደኛ ደረጃ ትምህርት ቤት ላይ በደረሰው አሰቃቂ የሚሳኤል ጥቃት ለተጎዱ ቤተሰቦች የቻይና መንግስት አስቸኳይ ሰብአዊ እርዳታ ማድረጉን አስታውቋል። በመቶዎች የሚቆጠሩ ህጻናት ህይወት በጠፋበት በዚህ አሳዛኝ ክስተት ቤጂንግ ጥቃቱን በጽኑ በማውገዝ ለተጎጂዎች ደርሳለች። በሚናብ ከተማ በሚገኘው ሻጃሬ ታይቤ በተሰኘው የሴቶች ትምህርት ቤት ላይ በደረሰው ጥቃት ከ160 በላይ ተማሪዎች ህይወታቸውን ማጣታቸው ይታወሳል። ቻይና በቻይና ቀይ መስቀል ማህበር በኩል የ200,000 የአሜሪካ ዶላር እርዳታ ለኢራን ቀይ አንበሳ ማህበር ልካለች። ይህ ገንዘብ በደረሰው ጥቃት ልጆቻቸውን ላጡ ወላጆች ድጋፍ እንዲውል መታሰቡ ተገልጿል። የቻይና ባለስልጣናት ጥቃቱን የሰው ልጅ የህሊና መስመርን ያለፈ ሲሉ የኮነኑ ሲሆን በግጭት ወቅት ንጹሃንና የህዝብ ተቋማት ጥበቃ ሊደረግላቸው እንደሚገባ አሳስበዋል። ምንም እንኳን ጥቃቱ በወታደራዊ ግጭት ወቅት በስህተት ኢላማውን የሳተ ሊሆን እንደሚችል ቢዘገብም እንደ ዩኔስኮ ያሉ ዓለም አቀፍ ተቋማት የንጹሃን ደህንነት እንዲጠበቅ ድምጻቸውን እያሰሙ ይገኛል። ይህ አሳዛኝ ክስተት በመላው ዓለም አቀፍ ቁጣን የቀሰቀሰ ሲሆን የቻይና ፈጣን ምላሽ የቤጂንግና የቴሄራን ዲፕሎማሲያዊ ቁርኝት የሚያሳይ ነው ተብሏል። የጥቃቱ መንስኤ አሁንም በገለልተኛ አካላት እየተጣራ ይገኛል። ኪም ጆንግ ኡን አሜሪካን አስጠነቀቁ። የሰሜን ኮሪያው መሪ ኪም ጆንግ ኡን
ዶናልድ ትራምፕም በኢራን ላይ እየወሰዱት ያለውን የጥቃት እርምጃ በጽኑ ተቹ። መሪው ባስተላለፉት መልእክት አሜሪካ በሰሜን ኮሪያ፣ ቻይናና ወይም ሩሲያን ለመተንኮስ የማትደፍረው እነዚህ ሀገራት ወታደራዊ አቅም በሚገባ ስለምታውቅ ነው ሲሉ ተናግረዋል። ኪም ጆንግ ኡን እንደገለጹት ዶናልድ ትራምፕ ኢራንን የሚወጋቸው ያቺ ሀገር ጥቃቱን ልትቋቋመው እንደማትችል ስላመነ ነው ብለዋል። አክለውም ሰሜን ኮሪያ መላውን አሜሪካ በአንድ ሚሳኤል ብቻ ከምድረ ገጽ ማጥፋት እንደምትችል በግልጽ የዋሽንግተንን ወታደራዊ ስሌት ተገዳድረዋል። የሰሜን ኮሪያው መሪ ስለ ኢራን ሲናገሩም ኢራን በእውነት ከፈለገች አብዛኛውን የአሜሪካ ክፍል በቦምብ መደብደብ ትችላለች። ጥቃት የማታደርሰው ግን የንጹሐን ዜጎች ሕይወት እንዳይጠፋ በመፍራት ብቻ ነው ሲሉ ለቴህራን ያላቸውን አጋርነት ገልጸዋል። በመጨረሻም የአንድ አገር እውነተኛ ታላቅነት የሚታየው በሰላም፣ በፍትህና ለሰው ልጅ ሕይወት በሚሰጠው ክብር ነው ሲሉ ንግግራቸውን አጠቃለዋል። በዓለም ዙሪያ ያሉ በርካታ የዲሞክራሲያዊ ሀገራት የሀብታሞች የገንዘብ ጉልበት በፖለቲካ ውሳኔዎች ላይ የሚያሳድረውን ተጽዕኖ ለመቀነስ ጥብቅ ክልከላዎችን እየጣሉ መሆኑ ተሰማ። እንደ ፈረንሳይና ካናዳ ያሉ ሀገራት ግለሰቦች ለፖለቲካ ዘመቻ የሚያደርጉትን የገንዘብ ድጋፍ ከፍተኛ ሁኔታ በመገደብ ረገድ ቀዳሚነቱን ይዘዋል። እነዚህ ሀገራት ተግባራዊ ያደረጉት ሕግ ማንኛውም ግለሰብ በዓመት ውስጥ ከጥቂት ሺህ ዶላሮች በላይ እንዳይለግስ ያግዳል። ይህም የፖለቲካ ስልጣን በጥቂት ባለሀብቶች እጅ ከመውደቅ ይልቅ በሰፊው ሕዝብ እጅ እንዲከፋፈል ለማድረግ ያለመ እንደሆነ ተገልጿል። እንደ ቤልጂየም እና ፖርቹጋል ያሉ ሀገራት ደግሞ የኩባንያዎቹን የገንዘብ ድጋፍ ሙሉ በሙሉ በማገድ ምርጫዎችን በመንግስት በጀት ብቻ እንዲከናወኑ የሚያደርግ ሞዴል ተከትለዋል። በሌላ በኩል እንደ አሜሪካ ያሉ ሀገራት ለፖለቲካ ዘመቻ የሚደረግ ድጋፍን ሀሳብን በነጻነት የመግለጽ መብት ጋር ለማያያዝ በህግ ከለላ ሰጥተውታል። ይህ የህግ ፍልስፍና ልዩነት በሀብት የታጀበው የገንዘብ ጉልበት ፍትሐዊ የፖለቲካ ሜዳ ይፈጥራል ወይ የሚል ዓለም አቀፍ ክርክር አስነስቷል። ጥናቶች እንደሚያሳዩት በፖለቲካ ዘመቻዎች ላይ የሚወጣው ወጪ ዝቅተኛ በሆነባቸው ሀገራት የሙስና መጠን ዝቅተኛና የህዝብ መንግስት ላይ ያለው እምነት ከፍ ያለ ሆኖ ተገኝቷል። የፖለቲካ ተንታኞች እንደሚሉት በፖለቲካ ውስጥ የቢሊዮነሮች ድጋፍ ማገድ እጩ ተወዳዳሪዎች ጥቂት ባለሀብቶችን ከማባበል ይልቅ ሰፊውን ህዝብ እንዲያዳምጡ ያስገድዳቸዋል። ይህ አዝማሚያ ወደፊት በዓለም አቀፍ ደረጃ ፍትሐዊ አስተዳደር እንዲሰፍን ትልቅ አስተዋጽኦ ይኖራል ተብሎ ይጠበቃል። የዩቲዩብ ተመልካቾችን የሚያስቆጣ አዲስ አሰራር ይፋ ተደረገ። የቪዲዮ ማጋሪያው ግዙፉ ኩባንያ የዩቲዩብ ተመልካቾችን በእጅጉ ሊያስቆጣ የሚችል አዲስ የማስታወቂያ አሰራር መጀመሩን አስታወቀ። እስካሁን ተመልካቾች ከጥቂት ሰከንድ በኋላ ስኪፕ በማድረግ የሚያሳልፏቸው ማስታወቂያዎች በአዲሱ አሰራር መሰረት ሙሉ 30 ሰከንድ እንዲታዩ ይገደዳሉ። ጎግል ይህንን ለውጥ ያመጣው ሰዎች በስማርት ቲቪዎች ላይ ያላቸውን የቆይታ ጊዜ ታሳቢ በማድረግ እንደሆነ ገልጿል። አዲሱ አሰራር በሰው ሰራሽ አስተውሎት የታገዘ ሲሆን የ6 የ15 እና የ30 ሰከንድ ማስታወቂያዎችን እያፈራረቀ ያቀርባል። ይህ እርምጃ ተመልካቾች ክፍያ የሚጠይቀውን የዩቲዩብ ፕሪሚየም እንዲጠቀሙ ለማስገደድ የታለመ ነው ተብሏል። በአሁኑ ወቅት ለወጡ በስማርት ቲቪ እና በጌም ኮንሶሎች ላይ መተግበር ጀምሯል። የተከበራችሁ የፈጠነ ሚዲያ ተከታታዮች ዛሬ ያቀረብናቸው መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ፈጣን መረጃዎችን ያገኙ።